ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን አትሌት ፈይሳ ሌሊሳ ስለደረሰው አደጋ ለመጀመሪያ ጊዜ ምላሽ ሰጥቷል። እንደ ተወራው አይደለም ብሏል። ታዲያ ምንድነው የሆነው? ትክክለኛ መረጃውን ነግራችኋለን። በኢትዮጵያ አንድ ያልተለመደ አስገራሚ ተግባር ተፈጽሟል። እሱ ምንድነው ነግራችኋለን። ሰሞኑን ኢትዮጵያዊን ባልታዛር ሲባሉ የነበሩ ባለስልጣን በተመለከተ የሰሩት በቪዲዮ የምታገኙበት መንገድ ነግራችኋለን። ሚኒ ሄስት ፊልምን ያስናቀ ዘረፋ በኢትዮጵያም ተደርጓል። ትገረሙ በታላችሁ ተከታተሉን። እስከ መጨረሻው ከቆያችሁ ታገኙታላችሁ። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፈ። ታዋቂው አትሌት ሌሊሳ ፈይሳ እሁድ ዕለት ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ የሚያወግዝ ምላሽ ሰጥቷል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱም ሆነ በአደጋው የተጎዱ ሰዎችን ሕይወት ስለተረፈ ፈጣሪውን አመስግነዋል። ይሁን እንጂ ስለ አደጋው መንስኤ ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ ተንቀሳቃሾች የዩቲዩብ ጡረተኞች ሲል በጠንካራ ቃላት ወቅሷቸዋል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱ ክሶች አሁንም እያነጋገሩ ነው። አትሌቱ አደጋው ከደረሰ በኋላ በቁጥጥር ስር ለማዋል የሞከሩ የጸጥታ አካላትን መሳሪያ በማውጣት አስፈራርቶና ከአካባቢው ተሰውሯል የሚል ክስ በስፋት እየተሰራጨ ይገኛል። ይህንን ተከትሎም አትሌቱ በትራፊክ አደጋው ብቻ ሳይሆን በሕግ አስከባሪዎች ላይ በፈጸመው ዛቻ ጭምር በሁለት ከባድ ወንጀሎች ሊጠየቅ እንደሚገባው የህግ ባለሙያዎች እየገለጹ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስላለመዋሉ ይፋዊ መግለጫ አለመስጠቱ የብዙዎችን ቅሬታ ቀስቅሷል። አትሌቱ አደጋውን ካደረሰበት ዕለት ጀምሮ ፖሊስ ዝምታን መምረጡ ታዋቂ ሰዎች ከህግ በላይ ናቸው የሚል ጥያቄ እንዲነሳም አድርጓል። አንዳንድ ምንጮች እንደሚጠቁሙት አትሌቱ አደጋው ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶ ወደ አዲስ አበባ በመመለስ ላይ ነበር። በአደጋው የአካል ጉዳት የደረሰባቸው ሁለት ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መርማሪዎች ቃላቸውን መስጠታቸው ታውቋል። አትሌት ሌሊሳ ፈይሳ እንደ አውሮፓውያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየውን ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር እንዲሰጠው አድርጎታል። ይሁን እንጂ አሁን የተፈጠረው ክስተትና በጸጥታ አካላት ላይ ተሰነዘረ የተባለው ዛቻ የአትሌቱን ስም አደጋ ላይ የጣለ ከመሆኑም በላይ የህግ የበላይነትን ጥያቄ ውስጥ የሚከት ሆኗል። አትሌቱ ግን የሚወራው ወሬ ሁሉ ደግነት የሌለውና ለወሬ ጥማት የሚደረግ መሆኑ በመግለጽ ወቀሳውን ወደ ተቺዎቹ መልሰዋል። ሌላው በኦሮሚያ ክልል የጨፌ ኦሮሚያን አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ ያለመከሰስ መብታቸው በድንገት መነሳቱን ሰሞኑን መነጋገሪያ ሆኖ ሰንብተዋል። ብዙዎች ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረው ቢሆንም አሁን የወጣው መረጃ ግን የጉድ ጆሮ የሚያስይዝ ሆኗል። በቪዲዮው ላይ እንደሚደመጠው የባለስልጣኑ ያለመከሰስ መብት የተነሳው የኑሮ ውድነትን ለመቀነስ ወይም የህዝብን ችግር ለመፍታት ሳይሆን እጅግ አሳፋሪ በሆነ የሞራል ውድቀት ምክንያት ነው ተብሏል። አቶ ገመችስ በቅርቡ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮቸው ውስጥ ከሴቶች ጋር የነበራቸው ቅሌት በቪዲዮ ተቀርቶ በመገኘቱ እንደሆነ ተገልጿል። ይህንን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያዊ ባልታዛር የሚል አዲስ ስያሜ ሰጥተዋቸዋል። በቢሮው ውስጥና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃነት ተይዞ ፓርላማው ጨፌ ኦሮሚያ ያለመከሰስ መብታቸው እንዲነሳና በፖሊስ እንዲፈለጉ ተወስኗል። ህዝብን እንዲያገለግሉ የተሾሙ ባለስልጣናት እንዲህ አይነት የሞራል ውድቀት ውስጥ ተገኝተው ሲሰሩ መያዛቸው የብዙዎች አንገት አስደፍተዋል ተብሏል። ይህንን ቪዲዮ በእጃችን ላይም ደርሷል። ነገር ግን ዩቲዩብ ስለሚቀጣን በሌላ መንገድ እንድታገኙት በዚህ በኮሜንት ላይ ሊንኩን ጽፈንላችኋል። ተከታተሉት። ልክ እንደ ታዋቂው መኒ ሄስት ላ ኬስታ ዲ ፓፓ ፊልም ላይ በሀገራችንም እጅግ የተቀነባበረና የባንክ አሰራርን በሚገርም ሁኔታ የጣሰ ታላቅ የማጭበርበር ወንጀል ተፈጽመዋል። የፌዴራል ፖሊስ ባወጣው መረጃ መሰረት በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከ89 ሚሊዮን ብር በላይ ጉዳት ያደረሱት ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር ውለዋል ተብሏል። ይህ ድርጊት የተፈጸመው ሀሰተኛ የባንክ ዋስትና ሰነዶችን በማዘጋጀትና የውስጥ ሰዎችን በመጠቀም ህገወጥ የጥቅም ትስስር በመፍጠር ነው። የዚህ ማጭበርበር ፕሮፌሰር ወይም ዋነኛ
ዋነኛ አስተባባሪ የተባለው የጎንደር ዋይን ትሬዲንግ ስራ አስኪያጅ የሆነው ጌታሁን መለስ ሊህ ሲሆን እቅዱን ከውስጥ ሆኖ ያሳለጠው ኢንሳይድማን ደግሞ የገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደበሊ ነው። አብዲሳ የቅርንጫፉን ኃላፊነት ፊርማና ማህተም ለዚህ ወንጀል ማስፈጸሚያነት ሲጠቀምበት መቆየቱን ፖሊስ ደርሶበታል። ይህንን ትልቅ የጥቅም ትስስር ያገናኘው ያግባባውና ሁኔታዎችን ያመቻቸው ፊክሰር ደግሞ አበባው መኮንን አረጉ የተባለው ሌላኛው የቡድኑ አባል መሆኑ ተረጋግጧል። ይህ የተደራጀ ቡድን ለወደራ ሁለገብ የገበሬዎች ህብረት ስራ ዩኒየንና ለፈናን መሐመድ በሽር የቀለም ማምረቻ ድርጅት የሐሰት ዋስትና ሰነዶችን በማቅረብ ብቻ ከ43 ሚሊዮን ብር በላይ ጉዳት አድርሰዋል። የቡድኑ መሪ ጌታሁን ከዚህም ቀደምም በኦሮሚያ ህብረት ስራ ባንክ ላይ 28 ሚሊዮን ብር እንዲሁም በፍርድ ቤት የታገደን ቤት በሐሰተኛ ሰነድ አሽጦ በንግድ ባንክ ላይ 18 ሚሊዮን ብር ጉዳት በማድረስ ክስ ተመስርቶበት ሲፈለግ የነበረ አደገኛ ተጠርጣሪ መሆኑን ፖሊስ አጋልጧል። በመጨረሻም ይህ የመኒ ሄስት ህልም በፌዴራል ፖሊስ ብርቱ ክትትል ከሽፏል ተብሏል። እናንተስ ይህንን ልክ እንደ ፊልም የተቀነባበረ የባንክ ማጭበርበር እንዴት አያችሁት? ኮሜንት ላይ ጻፉልን። ኬንያ ኤችአይቪን 100% የሚከላከል መድኃኒት ይፋ ማድረጓል ተነግረዋል። ኬንያ በኤችአይቪ መከላከል ረገድ አዲስ ተስፋ የሰነቀውን ሌናካፓቪር የተባለ መርፌ ልታስተዋውቅ እንደሆነም ተገልጿል። በጊሊያድ ሳይንስስ የበለጸገው ይህ መድኃኒት በየ6 ወሩ አንድ ጊዜ ብቻ በመወጋት የቫይረሱ የመተላለፍ እድልን ከ99.9% ወይም ሙሉ በሚባል ደረጃ የሚከላከል አቅም አለው። ይህን በየቀኑ ክኒን የመውሰድን ድካም የሚያስቀር ታላቅ የሕክምና ግኝት ተደርጎም ተወስዷል። በግሎባል ፈንድ ድጋፍ ኬንያ እስካሁን 21,000 መጠኖችን የተረከበች ሲሆን በቀጣይ ጥቂት ወራት ውስጥ ተጨማሪ 12,000 መጠኖች ይደርሳሉ። ስርጭቱም በመጀመሪያው ምዕራፍ 15 ግዛቶችን የሚያዳርስ ሲሆን በተለይም በቫይረሱ በከፍተኛ ሁኔታ ለተጠቁት የምስራቅና ደቡብ አፍሪካ ቀጠናዎች እንደ ትልቅ የድል ብስራት ተቆጥሯል። ይህ ስርጭት የተጀመረው አሜሪካ በፕሬዚዳንት ዶናልድ ትራምፕ መሪነት የውጭ እርዳታ ፖሊሲዎቿን ልትከልስ ትችላለች የሚል ስጋት ባለበት ወቅት መሆኑ ልዩ ያደርገዋል። ይህ ጅምር አፍሪካ ወረርሽኙን ለመቆጣጠር በምታደርገው ጥረት ውስጥ ወሳኝ ለውጥ ነጥብ እንደሚሆን ይጠበቃል። በኢትዮጵያ አንድ ያልተለመደ አስገራሚ ተግባር ተፈጽሟል ተብለዋል። በሄርና ከተማ በአንድ ጅብ ላይ ጉዳት ያደረሰ ግለሰብ የሕክምና ወጪ እንዲሸፍን መደረጉ አነጋጋሪ ሆኗል። በምስራቅ ሐረርጌ ሄርና ከተማ ከጫካ የወጣን ጅብ በድንጋይ መጥቶ ያቆሰለ ግለሰብ የሕክምና ወጪውን እንዲሸፍን መደረጉን ፖሊስ አረጋግጧል። ይህ ደግሞ በሀገራችን ያልተለመደ ነገር በመሆኑ ብዙዎችን እያስገረመ ይገኛል። ግለሰቡ ጥር 30 ቀን 2018 ዓ.ም ቤቱ አቅራቢያ የጮኸን ጅብ በድንጋይ በመምታት በሁለት እግሮቹ ላይ ጉዳት አድርሷል። ቆስሎ ወደ ፖሊስ ግቢ የገባው ጅብ የፖሊስ አባላት ምግብና ውሃ በመስጠት ለ3 ቀናት በባለሙያ እንዲታከም አድርጓል። ፖሊስ ጉዳት ያደረሰውን ግለሰብ በመያዝ ደግሞ የሕክምና ወጪውን እንዲሸፍን ያደረገ ሲሆን ጅቡም አገግሞ የካቲት 4 ቀን ወደ ጫካው በሰላም መሸኘቱን በስራት ሬዲዮ ዘግቧል። የመጨረሻ ዜናችን የሚሆነው ደግሞ ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል ተብለዋል። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያ አውጥቷል። ዋነኛ ትኩረቱ በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት እንደሚያመለክተው ከሆነ በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስበዋል። በዶክተር አብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓመተ ምህረት በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱ ለማቆም ግን በጣም ከባድ ይሆናል ብለዋል። የአፍሪካ
ፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያ ኤርትራና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ አለው። አደጋው ሶስቱን ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዲያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርተዋል ስትል እንደምትከስ ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብለዋል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጣናን እንደሚያውክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ አፍሪካ ሀገራትና ዓለም አቀፍ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓት እንዲያሸማግሉ ጠይቀዋል። አክለውም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾችን እንዲፈቱ ጥሪ አቅርቧል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች ፕሮግራሞቻችን እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ሌሎች መረጃዎች እንዲደርሳችሁ አድርጉ። መልካም ጊዜ ይሁንላችሁ።